عاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على سيد الأولين والآخرين نبينا محمد وعلى آله وصحابته والتابعين لهم بإحسان إلى يوم الدين أما بعد ودي أفريكا تي في تداميان بيالاتشوبت هنا تشينن بروغرام متكتاتلو عندما سنبتاتشوهال انديت ناتشو بروغرامون እየተከታተላችሁ ወደ ተግባር እየቀየራችሁ መራቅ ያለባችሁን እየራቃችሁ መስራት ያለባችሁን እየሰራችሁ እንደሆናችሁ በአላህ ላይ ሙሉ የሆነ ተስፋ አለኝ ኢንሻአላሁ ተዓላ። እንግዲህ ባለፈው የጀመርነው ርዕስ ቀጣይነቱ አሁንም እየሄድንበት ነው። ቁ አንፉሰኩም ወአህሊኩም ናራ ራሳችሁንና ቤተሰቦቻችሁን ከእሳት አድኑ የሚለውን ከእሳት ለመዳን መንስኤ የሚሆኑ ነገሮች አሉ። ባለፈው ሁለቱን ጠቅሼ ሶስተኛው ላይ ነበር የቆምነው። አንደኛው ተውሂድ ነው። የመጀመሪያው ተውሂድን አጥብቆ የያዘ ሰው ከጀሃነም ይድናል፣ ጀነት ይገባል። ሁለተኛው አምስት አውቃት ሶላቶችን ጠብቆ መስገድ። ሶላት ላይ እንዳንዘናጋ፣ በንግድ የተነሳ እንዳንዘናጋ፣ በስልጣን የተነሳ እንዳንዘናጋ፣ በትምህርት የተነሳ እንዳንዘናጋ፣ ባል ከሚስት ጋር አብረው ተኝተው ደስ የሚል እንቅልፍ ውስጥ ስላሉ እንዳይዘናጉ፣ በተለይ ደግሞ በብርዳማ ጊዜ ንግዱ በተጧጧፈበት ጊዜ ብቻ የምንሰራው ስራ በጣም በተፋፋመበት ሰዓት ላይ የሶላት ሰዓት ከደረሰ ሁሉንም ነገር እርግፍ አድርገን ወደ ሶላታችን መሄድ አለብን። አደራ የሶላትን ነገር ሶላትን አጥብቀን እንያዝ። ረሱል አለይሂ ሰላቱ ወሰለም እቺን ዓለም ሊሰናበቷት ሲሉ ከመከሩን ምክሮች አንዱ الصلاة وما ملكت أيمانكم صلاة አደራ በስራችሁ ያሉትንም አደራ አያችሁ። ስለዚህ ሶላት የጀነት መግቢያ ከጀሃነም መዳኛ መሆኗን ባለፈው አይተናል። ሶስተኛው አስድቁ እውነት ከጀሃነም አድኖ ጀነት የሚያስገባ ሶስተኛው መንስኤ ነው። ታዘናል እውነተኞች እንድንሆን በእምነታችን በንግግራችን በተግባራችን እውነተኞች መሆን አለብን። በእምነታችን እውነተኞች ስንሆን ከሙናፊቅነት እንድናለን። በተግባራችን እውነተኞች ስንሆን ትክክለኛ ሙእሚኖች እንሆናለን። በንግግራችን እውነተኞች ስንሆን ትክክለኛ ሙስሊሞች አማኞች ሳዲቆች እንባላለን። يا أيها الذين آمنوا اتقوا الله وكونوا مع الصادقين እናንተ አማኞች አላህን ፍሩ ከእውነተኞች ጋር ሁኑ አሉ ይላል ረቡል ዓለሚን። ከእውነተኞች ጋር ሁኑ። አንድ ሙስሊም ከእውነተኛ ጋር ነው መሆን ያለበት። ህይወቱ እውነትን የተላበሰ መሆን አለበት። ለማን ብለህ ነው የምትዋሸው? ለማን ብለህ ሐቢቢ ለማን ብለሽ ነው የምትዋሽው ውዲቷ እህቴ? ለዱንያ ለስልጣን ነገ ጥለኸው ለምትሄደው ቁሳቁስ ለምን ተዋሻለህ? እውነቱን ተናግሮ የመሸበት ማደር ነበር። ባባባል እንኳን እውነትን የተናገረ ህልናው ሰላም ያገኛል፣ አይረበሽም፣ አይጨነቅም። ታወቀብኝ ይሆን ይታወቅብኝ ይሆን እጋለጥ ይሆን አልጋለጥ ይሆን እያለ ራሱን አይጎዳም። እውነትን አፍረጥ ርጦ ያወጣ ለጊዜው የሚደርስበትን አደጋ መሸከሙ ሊያቅተው ይችላል እንጂ ሰላም የሚኖር ሰው ቢኖር እሱ ነው። እውነተኛ ሁን በተግባርህ በንግግርህ በሁለንተናህ እውነትን ይዘህ ሂድ። አዎ እውነተኛ ስትሆን አላህ ካንተ ጋር ይሆናል። ብታጠፋ እንኳን እውነተኛ ሁን፣ ብትበድልም እውነተኛ ሁን። በቃ ከተሳሳትክም እውነተኛ ሁን። እውነተኝነት ባህሪ መሆን አለበት። የውሸትን በር እንዳትከፍት፣ የውሸትን በር እንዳትከፍቺ። የውሸትን በር ከከፈትሽ አበቃ። ወላሂ ውሸት ውስጥ መግባት የጀመረ ለውጥ እንኳን ቢል መውጫው ያዳግተዋል። ወላሂ العظيم እኔ አይደለሁም ያልኩት፣ አዳምጡ። عليكم بالصدق قالوا አደራ ላችኋለሁ የእውነትን ነገር አሉ። فإن الصدق يهدي إلى البر
وإن البر يهدي إلى الجنة ولا يزال الرجل يصدق ويتحرى الصدق حتى يكتب عند الله صديقا الله أكبر عليكم بالصدق እውነትን አጥብቃችሁ ያዙ ምንም ይምጣምን እንዳትዋሽ فإن الصدق يهدي إلى البر እውነት ወደ መልካም ስራ ይመራሃል አዎ እውነት ራሱ መልካም ስራ ነው እንደገና ደግሞ መልካምን እንድትሰራ ይገፋፋል እውነተኛ ስትሆን እውነተኝነትን ስትላበስ አላሁ አክበር ጥሩ ነገሮች ይገሩልሃል ከዚያስ وإن البر መልካም ነገር ደግሞ يهدي إلى الجنة ወደ ጀነት ይመራል ልብ በሉ ፖይንቷ ቀጥላ የምትመጣው ላይ ናት وما يزال الرجل يصدق እውነት ከመናገር ወደ ኋላ አይልም እውነትን ከመፈለግ ወደ ኋላ አይልም እውነትን ሙጭኝ ብሎ ከመያዝ ወደ ኋላ አይልም ካለ ግን አላህ ዘንድ እውነተኛው ተብሎ ይጻፋል ሙሐመድ የነበረው ስዲቅ ይሆናል አህመድ የነበረው ስዲቅ ይሆናል አይሻ የነበረችው ስዲቃ ትሆናለች ማለት ነው አላሁ አክበር እውነተኛ ስትሆን አላህ ዘንድ ስዲቅ ተብሎ ትጻፋለህ ማለት ነው يا حبيبي أتواش يا أختي الكريمة أتواشي يفلق نجر بمتع ونتنا تسلمدو يطلعواتهم يطفاتهم يقدلواتهم يسكلواتهم يزلزلواتهم أونة تلعبسوا دستنيا هونة تنور الله دستنيا هونش تنور الله أونة نينة أسفلاكينو دورو أياتشو أونة ودا جنة اندميوسد أونة ودا جنة اندميوسد ودا جنة وسدوا مالت كجهنم أدانوا مالتنو وإياكم الكذب على رسول عليه الصلاة والسلام وشاتنا استنققاتشوها اللوارو فإن الكذب يهدي إلى الفجور وشت ودعامت أن النت يمر على ولا يزال الرجل يكذب ويتحرى الكذب حتى يكتب عند الله كذابا كذابا فيت من الهلال وإن الفجور يهدي إلى النار أستنققاتشوها اللو وشتن ذاريك ألا العدرقه يمتملكتات وشت نقل عدقات تدارقهالج زاري تنش وشتنات يمتلات نقت اللك وشت اندتواش تدارقهالج عنشنم من رزياو اهتي منو بمنو بك اتاشنيال نبرم من ميبالو بابابال አዎ እንቁላል ሲሰርቅ እናቱ ቆንጥጣው ቢሆን 5 ሳንቲም ለከረሜላ መግዣ ከቦርሳ ሲሰርቅ ቆንጠጥ አድርጋው ቢሆን በበርበሬ አጠን አድርጋው ቢሆን ኪስ ባላወለቀ ነበር ትናንትና ዝም የተባለው ልጅ 5 ሳንቲም ሲሰርቅ 10 ሳንቲም 1 ብር 10 ብር እያለ ይለምድበታል ውሸትን የጀመረ ሰው የውሸትን በር የከፈተ ሰው والله ሊዘጋው አይችልም አላህ ካልደረሰለት በስተቀር የውሸትን በር በራስ ላይ አትክፈት ቢዘለዝሉህም ቢቆርጡህም እትፍ ቢሉህም ተፍተው ቢጥሉህም እንዳ التعايش مع القرآن الكريم من أسباب من النار ከቁርአን ጋር አብሮ መኖር ቁርአንን ህይወታችን ማድረግ ስንራመድ በቁርአን መመሪያ ስንቀመጥ በቁርአን መመሪያ ስንተኛ በቁርአን መመሪያ ስንበላ ስንጠጣ ስንለብስ ጫማ ስናደርግ ስናወልቅ ልብሳችንን ስንቀይር ስንወድ ስንጠላ ስናከብር ክብር ስንነፍግ ስንሰጥ ስንከለክል ሁለንተናችን መሆን አለበት ይሄን ካል ከእሳት እንድናለን إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور إن الذين يتلون كتاب الله
የአላህን መጽሐፍ የሚያነቡ የሚከተሉ የምትለው ሁለት ትርጉም አላት መስደሩ ላይ ብቻ ነው የሚለያየው የትሉ ተላ የትሉ ቲላወተን ወትሉወን አነበበ እዛ ላይ ብቻ ነው የሚል አነበበ